እዚህ ግቢ እንኳንም ገባው ከሚያስፈልኝ ምክንያት አንዱ እሱ ነው አስተማሪዎቹ በጣም ድንቅ ናቸው እና በፕሮፌሰር ደረጃ ያሉ ናቸው ማስተሬት ያላቸው ናቸው ትምህርት ቤቱ በጣም የሚደነቅ በጣም ተማሪዎችን በየአመቱ ያሳለፈ ያለ በርካታ ተማሪዎችን ማለት ነው እና እንግዲህ ካስፈተናቸው ተማሪዎች ሁሉንም በሚደንቅ ሁኔታ ያሳለፈ እዚህ የደረሰ ትምህርት ቤት ነው ልጅ ላይ ካልተሰራ ትውልድ ላይ ካልተሰራ አገር አለኝ ማለት አይቻልም ይሄ ትውልድ ደግሞ የተለየ ነው ይሄ ስፔሻል ማለት የሚቻለው በቃ ለሀገርም ስፔሻል ነው ለሀዲያ ህዝብ ስፔሻል ነው የላብራቶሪ ህንጻ ነው ላብራቶሪ በተለይ የሶስቱም ላብራቶሪ ያለበት ነው የባዮሎጂ የኬሚስትሪ እና የፊዚክስ ላብራቶሪዎች ሶስቱም እዚህ ያሉ አንዱ ጋር ሆኖ ሁሉንም መቆጣጠር በሚቻልበት ሁኔታ የተሰራበትና ፕላስ 3 ነው ሰላም ጤና ይስጥልኝ የተወደዳችሁ የሀዲያ ሚዲያ ኔትወርክ ቤተሰቦቼ እንዴት ናችሁ እኔ በጣም ደህና ነኝ አሁን የምገኘው የልጅጎጎ የልህቀት አዳሪ ትምህርት ቤት ውስጥ ነው እንግዲህ ይሄ ትምህርት ቤት የአዳሪ ትምህርት ቤት ነው ያው እንግዲህ በጣም በርካታ ተማሪዎችን እየተቀበለ በየአመቱ 100% የሚያሳልፍ ነው በተለይ 12ኛ ክፍል ሀገር አቀፍ ፈተናን ማለት ነው እና በጣም ውጤታማ የሆነ ትምህርት ቤት ነው እዚህ እገባለሁኝ ውስጥ ምን እንደሚደረግ እንቅስቃሴዎቹን አሳያችኋለሁኝ ከትምህርት ቤቱ አመራሮች ጋር ቆይታ ይኖረኛል ከተማሪዎች ጋር ቆይታ ይኖረኛል እንዴት ነው እየሰራ የሚገኘው የሚለውን አሳያችኋለሁ ማለት ነው እና አብረን እንገባለን በነገራችሁ ላይ ሰብስክራይብ ያላደረጋችሁ ሰዎች እንግዲህ ሰብስክራይብ እንድታደርጉኝ በአክብሮት ነው መጋብዘው በቅድሚያ ማለት ነው የረሳሁት ስለሆነ ስለዚህ ሰብስክራይብ ያላደረጋችሁኝ ሰብስክራይብ እያደረጋችሁኝ አሁን ወደ ውስጥ እንገባለን ማለት ነው መልካም ጊዜ መልካም ቆይታ ይሁንልን ሙሉ ትምህርት ቤቱን እናያለን ማለት ነው አብራችሁኝ ሁኑ እሺ ተመልካቾቻችን አሁን ደግሞ የምገኘው ከልጅጎጎ አዳሪ ትምህርት ቤት አመራሮች ጋር ነውና ያው የተወሰነች ቆይታ ይኖረናል ስለ ትምህርት ቤቱ አጠቃላይ ገጽታ ምን ላይ እንደሚገኝ ትምህርት ቤቱ የተወሰነ ቆይታ እናደርጋለን መጀመሪያ ግን በመታወቅ ነው የምንጀምረው እስቲ ራሳችሁን አስተዋውቁኝና ወደ ውይይታችን እንቀጥላለን ደስታ ዴቶሬ ይባላል የዚህ የልጅጎጎ አዳሪ ሁለተኛ ደረጃ ትምህርት ቤት ስራ አስኪያጅ ነኝ እኔ ተከተል ሱመሮ ይባላል የትምህርት ቤቱ አካዳሚክ ዘርፍ ዳይሬክተር ነኝ መጀመሪያ ክል የልጅጎጎ ትምህርት ቤት እንዴት ሊመሰረት ቻለ ሐሳቡ እንዴት መጣ ከሚለው ከታሪካዊ ዳራው እንነሳና አሁን ወዳለበት እንቀጥላለን ማለት ነው ያው ይሄ የልጅጎጎ አዳሪ ትምህርት ቤት የተመሰረተበት ዋና ዓላማ አለ ሐሳቡ ደግሞ መነሻ የሆነበት ሐሳብ አለ ከስሙ ጋር ቢነሳ ልጅጎጎ ማለት የኢዲገት ወይም የሊቀት ዋና መንገድ ማለት ነው ልቻ ማለት ኢዲገት ነው ልማት ነው እና ጎጎ ደግሞ መንገድ የሚለው ነው በአዲኛ ከተመሰረተ በኋላ የተማሪ አቀባበል ሁኔታ ላይ ወስኖ አዳሪ ትምህርት ቤት እንዲሆን እና ከሁሉም ሀዲያ ካለበት ክልል በተለይ ከ20 ወረዳዎች አሉ ኦልሞስት 13 የገጠር ወረዳዎችና 7 ከተማ አስተዳደሮች አሉ ከነዛ ከ20ው መዋቅር በ8ኛ ክፍል ከፍተኛ ውጤት ካላቸው ተማሪዎች አወዳድረው ፈትነው እዚህ እንዲገቡ ተደርጎ እና ውጤታማ ተማሪ ለማግኘት የትምህርት ስብራትንም በዚሁ ለመጠገን የሀዲያ አልሞ ይሄን መስርቷል ተቋሙ የተመሰረተው በ2012 ላይ ነው የዛኔ 45 ተማሪዎችን በመቀበል ነው ትምህርቱ የተጀመረው ሲጀመር በቲቲሲ በወሳና መምህራን ትምህርት ኮሌጅ ነበር የተጀመረው ይሄ አልተራጀም ነበር ከዛ በኋላ የራስ ግቢ መያዝ ያስፈልጋል በሚል እነዛን ተማሪዎች በ2013 ማብቂያ ወደዚህ መጡበት ሁኔታ ተመቻችተው መጥተዋል ያው ሲጀመር ህብረተሰቡ የትምህርት ፍላጎት ስለነበረው ልጆቻችን በደንብ መማር አለባቸው የሚል ቁጭት እንደነበራቸው ይታወቃል ይሄንን ልምድ ከወላይታ ሊቃም ከሌሎችም ከሃይራንዚ አካባቢ ልምድ በመውሰድ እንደን ጎን ለጎን ግንባታው ሳያልቅ ጎን ለጎን መስራት አለበት ትምህርት መጀመር አለበት በሚል ነው ህንጻው የተሰራ ጎን ለጎን ቲቲሲ ግቢ ላይ ትምህርት የተጀመረው እና በወቅቱ የነበሩ ሰዎች የትምህርት ቁጭት ነበራቸው
እልህ ነበራቸውና ተጀመረ። ያ እልህ አሁን ውጤታማ ነው። በእርግጥ ከሌሎች ዞኖች ከአቻ ዞኖች ወደ ተሻለ ደረጃ የደረሰበት ሁኔታ ነው ያለው። ለዚህ ሁሉ ያበቃው የጀማሪዎቹ እልህ እና ቁጭት ነው ለዚህ ያበቃው። የሚገርመው ተቋሙ አሁን ባለበት ደረጃ አልነበረም የነበረው። ብዙ ያልተመቻቸ ሁኔታዎች በነበሩበት፣ መስታወት በሌለበት፣ ውሃ ማብራት ምን በሌለበት፣ በቃ ሁሉም በቁጭት ላይ ስለነበረ ምንም አይነት ግብአት ባልተሟላበት ሁኔታ ላይ በመጀመር መማር ማስተማሩ ግን በማጠናከር ከየትኛውም ቦታ በተሻለ ሁኔታ ተማሪውም መምህሩም ማህበረሰቡም በቃ የራሱን ማንነት በመስጠት የተሰራበት ሁኔታ ነው ያለው። መጨረሻ ላይ ሊገልጸው ይችላል። ከዛ የተነሳ ያው እጅግ የሚያስደንቅ ውጤት የተመዘገበበት ከሀገር ያለፈ ውጤት የተመዘገበበት ሁኔታ ነው ያለ። እስከ ውጭ ሀገር ያሉት በጣም ባሉበት ሁሉ ትልቅ ውጤቶችን ያስመዘገቡበት ሁኔታ ነው ያለው። ማነሻው ቁጭት ነው፣ እልህ ነው። ትምህርት ለመውደቅ የለብንም፣ የተሻለ ነገር ማስመዝገብ አለብን፣ ልጆቻችን የተሻሉ መሆን አለባቸው የሚል የትምህርት ጥማት ያመጣው የሱ ፍሬ ነው ማለት ይቻላል። ያው ከአደረጃጀት አንፃር በዛ ልክ መጥቶ በየአመቱ ተማሪዎችን በመመልመል ምልመላውም ያው በጣም ፌር የሆነ ምልመላ የሚደረገው ተገቢ የሆነ ፈተና ነው የሚዘጋጀው። 8ኛ ክፍል ላይ በዞን ደረጃ ጠንካራ ተማሪዎች በጣም ከፍተኛ ውጤት ያስመዘገቡ ተማሪዎች ከመነሻም ጀምሮ 7ኛና 8ኛ ትራንስክሪፕት ታይቶ በዛም ብቻ ምናልባት ኩኪንግ ሊኖር ይችላል በሚል ድጋሚ 8ኛ ሚኒስትሪ ፈተና ይታያል። ጥሬ ማርክ በእያንዳንዱ 60 ማምጣታቸው ቼክ ይደረጋል። ያ እንግዲህ ቅድመ ሁኔታ ሆኖ ይመዘገብና በቅድመ ሁኔታ ያለፈ ተማሪ ለግቢው የሚመጥን ፈተና ተዘጋጅቶ እያንዳንዱ ጥያቄ ያው ከ80 ነው የሚያዘው። ቅድም ያልኳቸው ከ20 ነው የሚያዘው። ከ80 የሚያዝ ፈተና ይሰጣቸዋል። ያን ፈተና ያለፈ ተማሪ ነው ወደዚህ ግቢ በቅደም ተከተል ይወሰድና የራሱ የትምህርት ቤቱ ፈተና የራሱ ነው መግቢያ። ስለዚህ ቅድም ያልኩት ቅድመ ሁኔታ ላይ የተቀመጡት የ7ና 8 ትራንስክሪፕትና የ8ኛ ሚኒስትሪ ከ20 ብቻ ነው የሚያዘው። እሱም ያው ትራንስክሪፕት ኩኪንግ ሊኖር ይችላል በሚል 5% ብቻ ነው። ሌላው ደግሞ የሚኒስትሪው 15% ይያዛል። 80% ግን ፈተና ነው። 80 ጥያቄ ይዘጋጃል። እያንዳንዱ አንዳንድ ነጥብ ይይዛል። በዚህ ከፍተኛ ውጤት ያስመዘገበ ተማሪ ከላይ ወደ ታች እንቀበላለን ማለት ነው። ትምህርት ቤቱ ሊቀበል የሚችለው አቅሙ 40 ከሆነ 40፣ 50 ከሆነ 50 ከላይ ወደ ታች እንቀበላለን። እንግዲህ ያም ሆኖ ግን 75 በታች ከሆነ ከ75 በታች ከሆነ ትምህርት ቤቱ አይቀበልም። ከ75 በላይ ያሉትን ብቻ እንወስድና ተቀበለን ማስገበን እናስተምራለን። እዚህም ከገቡ በኋላ ከ75 በላይ ካላስመዘገበ ተማሪው የመቆየት እድል አይኖረውም። መጀመሪያ ጊዜ ችግሩ ይጠናል፣ ይታያል፣ ድጋፍ ይሰጣል፣ ይመከራል። ከዛ በኋላ ግን ከተማሪዎቹ ጋር አቻ ሆኖ መሄድ የማይችልበት ግራውንድ ካለ ወደ መጣበት የሚመለስበት ሁኔታ ስላለ ለነጥብ ብሎ በደንብ አድርጎ የሚሰራበት ሁኔታው እልህ ውስጥ ገብቶ እንዲሰሩ ሁኔታው የመማር ማስተማር ስርዓቱ እጅግ የተጠናከረ ሁኔታ ነውና የሚኖረው። በዛ ልክ ተማሪዎቹ ወደዚህ ግቢ ይመጣሉ። መምህራኖቹም በዛ ልክ ይመለመላሉ። መምህራኖቹ አሁን የተማሪዎቹም በዞን ደረጃ ብቻ አይደለም። አሁን ብዙ የክልል ማህበረሰብ ወደዚህ የመጣበት ሁኔታ አለ። ከጉራጌ ዞን ከአጠቃላይ ከሀገር ደረጃ ነው የምንቀበለው፣ በአገር አቀፍ ነው የምንቀበለው። ለምን ከተለያየ አካባቢ ወደዚህ መምጣት የሚፈልጉ የሀዲያም ብሔረሰብ አለ። ሌላውም እዚህ ሆኖ ሌላ ጋር ተወልዶ ያደገም አለ። እዚህ ለመማር ለሚፈልግ ከሌላ ቦታ ደግሞ ተዛውሮ መጥቶ ልክ እንደ ሀዲያም አብሮ የሚሰራ አብሮ የሚኖር ማህበረሰብ ስላለ እነሱንም አካቶ ማንንም በዘር በሃይማኖት ሳይለይ ለማንም ክፍት በማድረግ ሞር ግን በሀዲያ ተወላጅነት ለሀዲያ ከሚያደርገው ተሳትፎ ለልማት በመሩ ከሚያደርገው ተሳትፎ ጋር ተያይዞ ድጋፍ በሚያደርጉ ላይ ትኩረት ያደረገ ምልመላ ይደረጋል። ግን ፈተናው ለሁሉም ፌር ሆኖ ነው የሚዘጋጀው። በዛ ልክ እነዛ ሰዎች ተሳትፎ ስለመኖሩ እንትን ይሰጣሉ ማለት ነው። ሰርቲፋይድ የሆነ ነገር ካለ ይሰጣሉ፣ ደረሰኝ ካለ ይሰጣሉ። በዛ ይታይና እንዲወዳደሩ እድል ይሰጣል። በዛ የገቡ ናቸው ተማሪዎቹ። ዘንድሮ አሁን 5 የሀዲያ ተወላጅ ያልሆኑ ግን ከሀዲያ ጋር አብረው የሚሰሩ ሰዎች አሉ። ተማሪዎች ምንም ሳይለዩ ምን ሳይሉ እንደውም በቋንቋ ምክንያት እንዳይጎዱ ሰፖርት በማድረግ ያም ማለት በሌላ ሰብጀክት አሁን አማርኛና ሀዲይሳን ሁለቱን ደምሮ ለሁለት በማካፈል አንዳንዱ በሀዲኛ ላይ ላይችል ይችላል። ስለዚህ በዛ ኮምፐንሴት በማድረግ በማመቻቸት ገብተው ከፍተኛ ውጤት ያስመዘገቡ ልጆች መኖሩና ፍላጎታቸውን በዛ ልክ ለህዝቡ ያላቸውም ከበሬታ በዛ ልክ እንደሆነ በጣም ያየንበት ሁኔታ ነው ያለው። መምህራንም በዚሁ ልክ ነው የሚመጡትና በዲግሪ ደረጃ ከፍተኛ ውጤት ያስመዘገቡ ከ3.5 በላይ ያላቸው
በማስተርስ ደረጃ ከ3.7 በላይ ያላቸው ያም ዝም ብሎ የሚመጣ አይደለም ተፈትኖ ታይቶ ነው የሚመጣው ተማሪም ደግሞ ይፈትናል ክላስ ላይ ምናልባት አንዳንድ ጊዜ አስቸጋሪ ሁኔታ በሚገጥምበት ጊዜ ያው በታየበት ሁኔታ በትምህርቱ አካዳሚክ ባለው ባክግራውንድ ባሉት ሁኔታዎች ሴሌክት ተደርጎ የሚመጣበት ሁኔታ አለ ተማሪውም አያስቀምጥም አቅም የሌለው መምህር ከሆነ ወዲያው የሚመለስ ሁኔታዎች አሉ 11 መምህራን ተመልሰዋል ከዚህ በፊት ሌላ ጋር የሚያስተምር አሁን ከሌሎች ቦታ መጥቶ የሚያስተምሩ አሉ ከዩኒቨርሲቲ አሉ ከሃይ ስኩል አሉ ከኮሌጅ አሉ እኛ በሚያስፈልግ ቦታ ሁሉ እስከ ረዳት ፕሮፌሰር ሁሉ እየተጠቀምን ያለ ነው ያን ኃይል የትምህርት ደረጃ ያላቸው በማስተር ደረጃ ከፍተኛ ውጤት ያስመዘገቡ በዩኒቨርሲቲ ጥሩ እውቅና ያላቸውን መምህራን በማምጣት ያው በተማሪም ፍላጎት አካዳሚካሊ ባለው ባክግራውንድም ጭምር ያም ብቻ እይታም አቲቲዩድስ ምን ይመስላል የሚለውንም ጭምር በማየት ነው ወደዚህ የሚመጡት በዚህ ደረጃ ሁለቱም በኩል የመምህራንም የተማሪም በኩል በጠንካራ ሁኔታ ተመጣጥኖ ስለሚገባ በተማሪው ላይ በተማሪ ውጤት ላይ የሚያመጣው ኢፌክት በጣም ከፍተኛ ውጤት እንዲመጣ ያበረከተው አስተዋጽኦ ከፍተኛ ነው በዚህ መነሻ እንግዲህ በየአመቱ ተማሪዎችን ተቀብለን አስተምረናል ዘንድሮ ለሶስተኛ ጊዜ የ12ኛ ክፍል ተማሪ እናስፈትናለን የመጀመሪያ ዙር አስፈትነናል 35 ተማሪዎችን አስፈትነን 35ቱ 100% አልፈዋል ያም ብቻ አይደለም ከዛም በፊት ብዙ ወደ ኢታሊ ሄደዋል ወደ ኖርዌይ ሄደዋል ወደ ውጪ ተወዳድሮ ማለት ነው ግንኙነት አለን ተማሪውን በራሱ ግንኙነት ያደርጋል በስኮላርሺፕ በተለያየ ሁኔታ የሄዱ ተማሪዎች አሉ እዛም ከፍተኛ ውጤት በማስመዝገብ ደግሞ ከቦታ ወደ ቦታ አሁን ኖርዌይ ነበር ወደ አሜሪካ ሄደዋል እዛም ሆኖ የቻሉትን ሁሉ አስተዋጽኦ ለማድረግ የሚያደርጉት ጥረት በጣም ደስ የሚል ነገር አለ አሁን ከዛ መጽሐፍ ሊወገድ ነው ምናምን ሲባል አይ ሶፍትን ሊጠቀሙ ነውና ሃርድ ሊወገድ ነው ሲባል ለምን ለኛ ህዝብ አይመጣም ለምን አጽፉላቸው ምናምን የሚል ነገር በራሳቸው እንግዲህ ለተቋሙ ምናል በጭንቀት በችግር ውስጥ ላይ ስላለፉ የማሰባቸው ነገር በጣም ደስ የሚል ነው ያም ብቻ አይደለም እንግዲህ ያ ሁለተኛ አመትም አስፈትነናል ሁለተኛ አመትም ካስፈተናቸው 51 ተማሪ ያስፈተን ነው 51ም ተማሪ አሁንም 100% አልፈዋል ያ ብቻ አይደለም በጣም ደስ የሚለው በክልል ደረጃ የመጀመሪያም ሁለተኛም ሶስተኛም ዋንጫ ያው የተገኘው እዚሁ ትምህርት ቤት ላይ ነው ከፍተኛ ውጤት የተመዘገበበት ማለት ነው በጣም የሚገርመው ከ100 ያገኙ ተማሪዎች በ12ኛ ፊዚክስ ላይ በኢንትራንሱ ላይ ከ100 ያገኙ ናቸው በኬሚስትሪ ከ100 እንደዚህ እንግዲህ በጣም በሚገርም ሁኔታ ነው ያለፉት እነዚህ ተማሪዎች ይሄ ብቻ አይደለም ወደ ሌላ ዩኒቨርሲቲ ካሄዱ በኋላ ባሉት ዩኒቨርሲቲዎች ላይ ከፍተኛ ውጤት በማስመዝገብ ኢቭን በዚህ ትምህርት ቤት ዝቅተኛ ነው ተብሎ ያለ ተማሪ ሜዲሲን ነው የገባው ምክንያቱም እዛ ዩኒቨርሲቲዎች ላይ ከፍተኛ ውጤት ያስመዘገቡበት ሁኔታ በእውነት በትምህርት ዓለም ላይ እኔ ያው ብዙ ጊዜ ቆይቻለሁ በጣም በቃ ለማመን የሚያስቸግር ያህል ነው ውጤታማ የሆነው ተቋሙ ያው ቅድም ባልኩት በመነሻ እልህ ስለነበረ ሁላችንም በእልህ ውስጥ ተያይዘን ስለነበረ በዛ ልክ የመጣ ነው እንግዲህ እነዚህን ተማሪዎች አሁን ባለው መረጃ ከ51 ተማሪዎች 30 አካባቢ ተማሪዎች ሜዲሲን ላይ ገብተዋል ያው ከአምና ከተፈተኑት ስለዚህ የተቀሩትም ሶፍትዌር ምናምን በራሳቸው ምርጫ ገቡ እንጂ ሁሉም ሊገቡ ይችላል በሚል ደረጃ ላይ ነው ተማሪዎቹ እየሰሩ ያሉት በጣም የሚገርመው በሄዱበት ዩኒቨርሲቲ ሁሉ ከፍተኛ ውጤት እያስመዘገቡ ያሉ መሆናቸው እዚህ ሲሰራ የነበረው ነገር በጣም ተጠናከረ መሆኑን የሚበረታታ መሆኑን የሚያሳይ ነው ያም ሆኖ ግን ያው አሁንም ቢሆን እኛ ተመቻችቶ አይደለም ባልተመቻቸ ሁኔታ ላይ ውጤት ማስመዝገብ እንዴት እንደሚቻል ማሳወቅ አለብን ዋናው ነገር እሱ ነው ሲመቻች ብቻ አይደለምና ባልተመቻቸ ሁኔታ ላይ ግን ውጤት ማምጣት ይቻላል መስራት ይቻላል ሀገር መለወጥ ይቻላል ኢትዮጵያ ላይ ብቻ ሳይሆን ውጪም ቢሄዱ የተሻለ ውጤት ማስመዝገብ እንደሚቻል ተማሪዎቻችን በአካል ያሳዩ ስለሆነ እጅግ ደስ ብሎናል ነገር ግን ከወቅቱ አንፃር እኛም ማዘጋጀት ያለብን በርካታ ነገሮች ይኖሩናል ከህብረተሰብ በኩል ከመንግስት በኩል ሊደረግልን የሚገቡ ድጋፎች በበርካታ ሁኔታ የሚያስፈልገን ክፍት ቦታዎች አሉን ስለዚህ አሁን እንዳያችሁትም ነው ውጪ ላይ ያልተሟላ ነገር አለ አሁንም ማብራት ላይ ችግር አለ ትራንስፎርመር የለንም ውሃ ላይ ችግር አለ ራሱን የቻለ የጥልቅ ውሃም ቢሆን ወይም የቧንቧ ቢሆን የተመጣጠነ ነገር ያስፈልጋል ግን በሲንግል ውሃ ይመጣ በሳምንት አንድ ጊዜ የሚፈስ ነው ለተማሪዎች በቂ አይደለም በቃ በርካታ ችግሮች ከምግብ ጋርም ተያይዞ ያሉ ነገሮች አንዳንድ ችግሮች አሉብን ከ9ኛ ክፍል ጀምሮ ነው አይደል ምናልባት ምን ያክል ነው አጠቃላይ የግቢው ተማሪ
ተማሪው አሁን ያለን 62 ሴቶች አሉ። በአጠቃላይ 232 ተማሪዎች አሉን። እንግዲህ ዘንድሮም እናስፈትናለን። 41 ተማሪዎች በ12ኛ ክፍል ላይ ይፈተናሉ። እናንተ ድጋፍ የምታሰባስቡበት መንገድ አላችሁ ወይ? ማለት ይሄ የሀዲያ ልማት ማህበርም ሆነ ሌሎች አካላት ድጋፍ የሚያሰባስቡበት መንገድ አለ ወይ? ያ አለ። ውጪ ያለውን ውጪ ያ አንደኛው ቅድም አንስቻለሁ። ምናልባት ዋቻው ዩኒቨርሲቲ ላይ ያሉት ምሁራን ያደረጉት ድጋፍ አለ። ለሽጎጎ ቻሌንጅ በማለት የመጽሐፍትና የቤተ መጽሐፍ ነገሮችን የማደራጀት ስራ ሰርተዋል። ሌሎችንም ማህበረሰብ በማቀፍ በመጠየቅ የተማሩትን ሰዎች በመጠየቅ በርካታ መጽሐፍት ተገዝቷል። ወደ 90 ወንበሮች ተገዝቷል፣ ጠረጴዛዎችም ጭምርና በርካታ ነገሮች የተደረጉበት ሁኔታ አለ። በዛም በተጨማሪ የዋቻው ዩኒቨርሲቲ ከፍተኛ ድጋፍ ያደረገ መሆኑን፣ የሆሳዕና መምህራን ትምህርት ኮሌጅ ከፍተኛ ድጋፍ ያደረገ መሆኑን፣ የፖሊቴክኒክ ከፍተኛ ድጋፍ ያደረገ መሆኑን፣ ጤና ኮሌጅ ከፍተኛ ድጋፍ፣ ሁሉም ያው በሚመለከታቸው ነገር በተለይ ግን ዋቻው ዩኒቨርሲቲ ቀደም ሲል ባሉት 3 ዓመታት ላይ ከፍተኛ ድጋፍ በማድረግ ትምህርት ቤቱን በእግር እንዲቆም ያደረጉ በመሆናቸው በዚሁ አጋጣሚ ምስጋና ማቅረብ ፈልጋለሁ። ለነዛም ቅድም ላልኳቸው ኮሌጆችን በግል ጥረት ሲያደርጉ ለነበሩ ለነ ዶክተር ዳምባሩም ቢሆን ከፍተኛ ምስጋና አለኝ። ለነዚህ ውጤት ለዚህ ስኬት ትልቅ ሚና የተጫወቱ ናቸው። እንዲሁ የሀዲያ ማህበረሰብ በአሜሪካንም ሌላም አካባቢ ያሉ ሰዎች ያላቸውን ገንዘብ በማውጣት ለትምህርት ቤቱ ሀሊማ ማድ የሚባል ድርጅት አለ 2 ዙር ሰፖርት በማድረግ በርካታ የቤተ ሙከራ ማቴሪያሎችን በመስጠት ቢደመር ያው ከ1 ሚሊዮን በላይ የሚሆን ንብረት ገዝተው በመስጠት በሞራልም ኮምፒውተሮች ኮንትኖች አሉ፣ የላብ ቁሳቁሶች አሉ፣ ለማምራን ታብ ምናምን ገዝተዋል። ከመደበኛ ትምህርቱ ባሻገር የተማሪዎቹ ህይወት ላይ ምን አይነት ተጽዕኖ ነው ይፈጠራል? መልካም፣ ይሄ ተገቢ ጥያቄ ነው። እንግዲህ ትምህርት ማለት መማር ማለት 3ቱንም ስኪል የያዘ መሆን አለበት እና 3ቱም ዶሜን ላይ ስናይ ያው አቲቲዩድ አለ፣ ናውሌጅ አለ፣ ስኪል አለ። ሞርኛ መስራት ያለብን አቲቲዩድ ላይ መሆኑን ነው የምናምነው። ምክንያቱም ብዙ ውጤት ያላቸው ሰዎች ውጪም አሉ። እነዛ ሰዎች ግን ለሀገር ምን ያህል እየጠቀሙ ነው የሚለው ነገር ደግሞ ሌላ ጥያቄ ነው። እኛ ጎን ለጎን የምንሰራው በአቲቲዩድ ላይ ነው። አመለካከቱን ማሳደግ አለብን። አስተሳሰቡ ጥሩ የሆነ ሰው፣ አመለካከቱ ደህና የሆነ ሰው ደህና ውጤት ማስመዝገብ አያቅተውም። ስለዚህ ስነ ምግባር ክትትል ይደረጋሉ። ጊዜ የራሱ ቲም አለ ያን የሚከታተል ሆምሩ መምህራን አሉ። በርሳ መምህራን ክትትል ይደረጋል። ዶርሚተሮች የወንድ 2 ዶርሚተሮች አሉ፣ የሴትም እንደዛው አሉ። ስለዚህ በእያንዳንዱ በኩል ተጠርንፎ ነው የሚሰራው። ይሄ ብቻ በእኛም ብቻ የሚቆም አይደለም። የዲሲፕሊን ችግሮች እንዳይኖሩ እስከ ልማት ማህበሩ ድረስ እስከ ዞን ትምህርት መምሪያም ድረስ አጋጣሚ ሆኖ ደግሞ እዚህ ሲር የዞን ትምህርት መምሪያም የቦርዳችን የልማት ማህበሩ ቦርድ ሰብሳቢም በመሆኑ እዛው አካባቢ ያሉትን ችግሮች የጋራ ሆኖ ለመፍታት እዚህም ደግሞ በባለቤትነት ለመርዳት ምክር ለመስጠትም ሌሎች ፖዚቲቭ ነው ተጽዕኖ ለመፍጠር ምቹ ሁኔታዎችን የፈጠረበት ሁኔታዎች አሉ። በዚህ እንግዲህ ተማሪዎች ላይ ፎከስ የምናደርገው በስነ ምግባራቸው ላይ ነው። ስለዚህ ታዛዥ እንዲሆኑ፣ ሰው አካባቢዎች እንዲሆኑ፣ አገር ወዳዶች እንዲሆኑ ተመልሰው ይሄን በድህነት የረዳውን ማህበረሰብ ማገዝ በሚችሉበት መልኩ ይሄን ችግር አልፎ ደግሞ ከዚህ ችግር ማህበረሰቡ እንዲወጣ ምን ማድረግ እንዳለባቸው ከወዲሁ ማሰብ በሚችሉበት ሁኔታ ነው እነዚህ ተማሪዎች እየተቀረጹ ያሉት። ያን የሚያሳየው ሲምፕተም ምንድነው? አሁን ከሄዱበት ዩኒቨርሲቲ ተመልሰው ይመጣሉ። ያ ተማሪዎችን ይጎበኛሉ። ችግኝ ተክለው ነው የሚሄዱት። አሁን ተመልሰው አሁን ደግሞ ለመትከል እየመጡ ያሉ ዩኒቨርሲቲ ከሄዱ በኋላ ማለት ነው። ይሄውን ነገር ማድረግ አይቋረጥም። ያው በዛ አሉሚኒ ፔጅ በሚል ፔጆች አሉ። በአካልም ይመጣሉ፣ አይለያዩም። እነዚህ ልጆች በሶሻልም መንፈሳዊም ኢኮኖሚካልም ተያያዥነት ያላቸው ነገሮች ስላሉ በጣም ከኛ ይልቅ የነሱ መያዝ ደግሞ የበለጠ በጣም የተጠናከረ መያዝ አለ ማለት ይቻላል። ከተቋሙ በላይ የተማሪዎች የእርስ በርስ መያዝ ስትሪንግዝ አለው። ያውንም ከዚሁ ላይ ያይዝና ያሉ ሁኔታዎች ላይ እንደ ዞናችንም እንደ ህዝባችንም ምን ትኩረት እናርግ የሚል ዋና ጥያቄያችን ነው የሚሆነው። ትኩረታችን ያው የሰው ኃይል ቀላል አይደለም። ትልቁ ሀብታችንም እሱ ነው። ትልቁን ሀብት ደግሞ ሲናይ እዚህ ሲንመጣ ነው በደንብ ማት የምንችለው። የኛ ህዝብ ሀብት እዚህ ነው ያለው። ይሄ አይምሮ ለጋ አይምሮን ይዘን ወደ ትክክለኛ መንገድ ከመራን ውጤት እንደምናገኝ ወደፊት ምድሪቱን መለወጥ የሚችሉ ህዝብ እዚህ ማፍራት እንደምንችለን ካወቅን
የሀዲያ ህዝብ ሁሉ ትኩረት ሊሰጥ የሚገባው ይቺን ተቋም እንዴት ደግፈን እናሳድግ የሚለው ላይ ይሄን ህዝብ በጣም በከፍተኛ ወጪ ነው የሚወጣው። አሁን የምግብ ወጪ ወደ 800 ሺህ እና ከዛ በላይ ይወጣል በወር ለተማሪ ብቻ የሚወጣው። ሌላ የመምህራን ደሞዝ ሌሎች ወጪዎችን ሳይጨምር የአስተዳደር ሰራተኛ ሳይጨምር ነው ያን ሁሉ ጨምሮ ወደ 1 ሚሊዮን 200 ሺህ አካባቢ በየወሩ ይወጣል። እናንተም ይሄን ምን እየተሰራ ነው ብላችሁ ስለጎበኛችሁ እጅግ እናመሰግናለን። ይሄን ደግሞ መልእክታችንን ደግሞ ስለሚታደርሱና ለህዝብ ስለሚታሳውቁ ከልብ እንደ ትምህርት ቤት እናመሰግናለን። 51 ተማሪዎች አምና ካስፈተናቸው መጀመሪያ ውጤት አስመዝግቦ በክልሉ የመጀመሪያ ውጤት የያዘው ተማሪ የኛው ነው። እንደምታዩት በኬሚስትሪ 100 በፊዚክስ 100 ሌሎችን ያው እንደምታዩት እንግዲህ አፕቲቲዩድ ላይ ከፍ ቢል ኖሮ በሀገር ደረጃ የመጀመሪያ ውጤት ያስመዘገበች ተማሪ ከዚህ ተማሪ በላይ አይደለችም። ስለዚህ እጅግ ምን ያህል የሚያስገርም እንደሆነ ቀጣይ ተማሪም 100 አስመዝግቧል በኬሚስትሪ ላይና ያው እጅግ የሚያስደንቅ ነው። እነዚህ 8ቱም ተማሪዎች ከ500 በላይ ውጤት ያስመዘገቡ መሆኑን ይሄን ብቻ አይደለም በአዲስ አበባ ያደረገው ፈተና ላይ የመጀመሪያ ከፍተኛ ውጤት በማስመዝገብ አዲስ አበባ ዩኒቨርሲቲ እየተከታተሉ የሜዲካል እንትን ላይ እየተከታተሉ ያሉ ልጆች ናቸው። እሺ እንግዲህ ተመልካቾቼ ከልጅ ጎጎ አዳሪ ትምህርት ቤት የሥራ አመራሮች ጋር ያደረኩት ቆይታ በጣም ደስ ይል ነበር። የሚመስል ነበር። እስካሁን ድረስ እያደረገ ባለው አስተዋጽኦ ትምህርት ቤቱ በጣም ከፍተኛ ውጤት ያመጡ ተማሪዎችን ለሀገር እያበረከተ ነው። በትምህርት ልማት ላይ በጣም እየሰራ እንደሆነ መመልከት ችያለሁኝ እኔ ማለት ነውና ደግሞ ሌሎች መሰረተ ልማቶችም እንዳሉት አይቻለሁኝ። ለምሳሌ እንደ ላይብረሪ፣ ሌሎች የመመገቢያ ዶርሚተሪዎችም የመሳሰሉት መሰረተ ልማቶች አሉና እሱንም ደግሞ ቢያሳዩን ደስ ይለኛል። አሁን ከዚህ ቀጥሎ ማለት ነው እሱንም እናያለን። አልተጠናቀቀም ለማለት ነው። እንግዲህ ተመልካቾቻችን አሁን ደግሞ የምገኘው በልጅ ጎጎ አዳሪ ትምህርት ቤት ከሚገኙ ተማሪዎች መካከል አንዷን ተማሪ ስታጠና አግኝቻታለሁኝና ከሷ ጋር ነው የምገኘው ማለት ነው። እንግዲህ እዚህ ትምህርት ቤት ውስጥ የሚገቡት አብዛኞቹ ተማሪዎች እንዳለ በሚባል ሁኔታ በትምህርት ውጤታቸው በጣም ከፍተኛ ውጤት ያስመዘገቡ ተማሪዎች ናቸውና ከነሱ መካከል አንዷን ነው ማለት ነው ያገኘኋት። ያው ለፈተና እየተዘጋጀች እንደሆነ ነግራኛለችና እዚህ እንዴት ልትገባ እንደቻለች ጠይቃታለሁ ማለት ነው። እስቲ በመጀመሪያ ስምሽን ንገሪኝ፣ ከዛ እንቀጥላለን። እሺ፣ ስሜ ሚማ ተከተል ይባላል እና የመጣሁት ከልጅ ጎጎ አዳሪ ትምህርት ቤት ነው እና 12ኛ ክፍል ተማሪ ነኝ። እንዴት ነው እዚህ ልትገቢ ቻልሽው? እንዴት ወደዚህ ልትገቢ ቻልሽ? ኦኬ፣ በመጀመሪያ ቪዥን ትምህርት ቤት ነበር የምማረው እና እዛ 8ኛ ክፍል ተማሪ ሆነን እያለን እዚህ የመግቢያ ኳሊፊኬሽኖች አሉት እና እዛ ጋር ከፍተኛ ውጤት ማግኘት ያስፈልጋልና እዚህ ግቢ ያሉ ተማሪዎች እያንዳንዱ በየትኛው ሰብጀክት ላይ በእያንዳንዱ ሰብጀክት ከ80% በላይ ወይም ደግሞ ከ80 በላይ ከመቶ ያገኙ መሆን አለባቸው እና እኔ ደግሞ በክፍሌ ተወዳዳሪ ተማሪም ስለነበርኩኝ ያለኔ ቀላል ነበርና ተፈታኝ በሆንኩበት ሰዓት ላይ በመጣልኝ ውጤት ደግሞ በእያንዳንዱ ሰብጀክት ከ60 በላይ በማግኘቴ ያም ደግሞ አንዱ ኳሊፊኬሽን በመሆኑ እዚህ ግቢ ለመወዳደር ድል ተሰጠኝ ማለት ነው። ከዛም በኋላ እዚህ ግቢ የራሳቸው ፈተና አላቸው ለመቀበል የትኛውም ውጤት ቢኖርሽም እና ተፈተንኩኝ። ውጤቱን ቆንጆ ነበርና ተቀባይነት በማግኘት ወደዚህ ግቢ ተቀላቅያለሁ እና አሁን ደግሞ የ12ኛ ክፍል ተማሪ ሆኛለሁ ማለት ነው። ላለፉት 4 ዓመታት ነው እዚህ ቆይሽ? ይገርም። እንዴት ነው ግን ቆይታ? የግቢው ቆይታ እንግዲህ ገና አዲስ በነበርንበት ሰዓት ላይ ከቤተሰብ መለየት አለ። እነሱ ነገሮች ትንሽ እንዳንግባባ ወይም ደግሞ ከግቢው ጋር ለራስ ሊከብድ ይችላል። ነገር ግን የመማር ማስተማሩ ሁኔታ፣ ትምህርት ቤቱ፣ ዶርሚተሪዎች፣ ተማሪዎቹ በራሳቸው የራሱን የሆነ አዲስ ኢንቫይሮንመንት ይሰጣሉና ያ ደግሞ የራስን ቤት እንደመገንባት ነው። አዲስ ሁኔታን አዲስ ቆይታን ስለሚሰጥ እነኛን ስትረሶች እንድንረሳ አድርጎኛልና እኔ በራሴ በኩል ቤተሰብን በቃ እንደ ማስደሳት የራስሽን የሆነ ሰላም ያለበት ደስተኛ የሆነ ኢንቫይሮንመንት ውስጥ ላይ ስለተቀላቀልኩኝ ያ ነገር አሰስቶ የራሴን ቤተሰብ እንደመሰረት አልከበደሽም? ስትገቢ መጀመሪያ ላይ ከባድ ነበረ። ምክንያቱም ከቤተሰብ ተነጥለሽ ስትወጪ ሁሉ ነገር አዲስ ነው እዚህ። ነገር ግን ከምንም በላይ ዶርሚተሪ ስትሪት ያደርጉናል። ትምህርት ቤት ኢንቫይሮንመንቱ ፕሪንሲፓሎቹ በጣም ምቹ ናቸው፣ አስተማሪዎቹ ፋሚሊየር ናቸውና ያ ነገር ነው ሞር ኢምፕሬስድ የሆነ በሁኔታዎች ለመላመድ እንዲሆንና ያ ነው ለኔ ነፃነትን የፈጠረልኝ ይባላል። ዶርም ውስጥ አሁን ስንት ነበራችሁ ስትጀምሩ? ስንጀምር 4 ነበር እና 4-6 እንደዛ ነው የሚደረገው
እና 4 ተማሪዎች ነበርን። አሁን ደግሞ 12ኛ ክፍል እንደመሆናችን ስፔስ ስለሚያስፈልገን 2 ሆነናል። ያስተማሪዎቹ የትምህርት አሰጣጥ እንዴት ነበረ? ምክንያቱም ላንቺ አዲስ ነው፣ አዲስ ኢንቫይሮንመንት ውስጥ ነው እየገባሽ የነበረውና እንዴት ነበር አሁን ድረስ ያለው ማለት ነው? ኦኬ የአስተማሪዎቹ ሳላወራ ማላልፈው ነገር ነው በጣም ድንቅ ነበረ እና እዚህ ግቢ እንኳንም ገባው ከሚያስብለኝ ምክንያት አንዱ እሱ ነው። አስተማሪዎቹ በጣም ድንቅ ናቸው እና በፕሮፌሰር ደረጃ ያሉ ናቸው፣ ማስትሬት ያላቸው ናቸው እና ትላልቅ ምሁራን ናቸው፣ ዩኒቨርሲቲ የሚያስተምሩ ናቸው፣ የተለያየ ቦታ የሚሰሩ ናቸው እና እንደዚህ ፕሮፌሰር እንትና ብልሽ የምታውቂያቸው ሰዎች ናቸው እዚህ መጥተው የሚያስተምሩንና ሁሌም እንደመም ነበር። ዲስማች ይታወቃል እንደ ይሄ ነው በቃ ላይክ ኢምፕሬስድ እንደሆነ በነገሮች ላይ በጣም እንድንሳብ ሲያደርጉ ነበር። ኬሚስትሪ ገብቶ ኬሚስትሪ ዓለም ውስጥ ላይ ከተን ነበር። ባዮሎጂ ገብቶ በቃ የሆነ ነገር አለ አይደለ እኛ በደም ኤክስፕሎር እንድናደርግ እውቀታችን እንድናሰፋ በጣም ረተውናል እና አስተማሪዎቹ ከምንም በላይ በጣም ብርቅዬና የሚገርሙ ናቸው እና ለኔ ያ በጣም ድንቅ ጊዜ ነበር። ቀላል ጊዜ ሆነልሻል ማለት ነው? በቃ አስተማሪ ክላስ ገብተሽ ሳትደመሚ አትወጪ። ስለ አንድ ኮንሰፕት በጣም ነው የሚያብራሩት ምናምንና እኔ በቃ እነሱን እያየሽ ነው የምትሰሪ። ብዙ ጊዜ አሁን ከዛ በፊት የነበረን ቆይታ እንዴት ነው አንዳንድ አስተማሪዎች ያበሳጩናል፣ አልረዳ ይሉናል በሆነ ነገር ላይ ወይ ደግሞ የራሳቸው መልስ ብቻ ነው የሚቀርቡ እና እኚህ ግን ተሳስተን እንኳን ስንጠይቃቸው ልክነታቸውን ሊያሳዩን የሚሄዱበት መንገድ በጣም የተስተካከለ ነው። ስነ ምግባራቸው እንዲህ ነው ማይባል ነውና ያ ነው። ስለዚህ አሁን ቤተሰብ ጋር ምናምን የምትሄጁ በምን ያህል ጊዜ ነው? አትሄጂም ማለት ነው? በብዛት እዚህ ነሽ? እኔ በብዛት እዚህ ነው ማሳልፈው። ምክንያቱም አሁን 12ኛ ክፍል እንደመሆኔ በጣም እዚህ መቆየት አለብኝ። እንደ ግቢው ደግሞ የሚፈቀድ ነገር አይደለም። በጣም ስነ ምግባር ላይ ያ እዛ ነገር ላይ በጣም ያተኮረ ነው። እንዲህ ዝም ተብሎ አይወጣም። እንዴት ነው የሚፈቀድላችሁ ታዲያ? አሁን የሚፈቀድልን ተማሪ የራሱ የሆነ ሁኔታ ካለው ማለትም በህመም ምክንያት ሊሆን ይችላል፣ እረፍት ለመውሰድ አንዳንድ ነገሮች ለፋሲሊቲ ለማመቻቸት ከፈለገ ዶርሚተሪዎችን ያማክራል። ዶርሚተሪ ደግሞ ፈቃድ ይሰጣል። ምንድነው የሚሰጠው? በወረቀት ጽሁፍ አለ። የወረቀት ጽሁፍ ማተም የተመታበት ይሰጣል። እሱን ደግሞ ይወስድና ለዘበኞች ያስረክባል ማለት። ስለዚህ ለዘበኞች አሳይቶ ነው የሚወጣው። ሲገባ ደግሞ የያዘውን ፔፐር ያሳያቸዋል ማለት ነው። ደን በቃ እንዲገባ ይፈቀደለታል እና እንደዚህ ነው ሲስተሙ። የተዘረጋው ሲስተም ይሄ ነው። ግን ይሄ ይመችሻል አንቺ ተምርት? እና አሁን ለምሳሌ ከሁሌም እዚሁ ናቸው ማለት አይደለም። አንዳንድ ፋሲሊቲ አሁን አንድ ተማሪ ጫሙ ማስጠረግ ቢፈልግ ይወጣል አይደለም? ሶ እነኛ ነገሮች ክፍት ናቸው። አሁን ከ10 ሰዓት ተኩል በኋላ እስከ 12 ተኩል ድረስ ተማሪ መንቀሳቀስ ይችላል መውጣት። ያ ማለት ግን ቤት ያድራል አይደለም። ምክንያቱም ኤቭሪ ዴይ አቴንዳንስ ይያዛል፣ ዶርሚተሪዎች ይዛሉ። ስለዚህ ያን ነገር ማምለስ ስለማይችል ይቆያል ማለት ነው ተማሪ። ካፌ አለ፣ ደግሞ ዋና የምግብ አዳራሽም አለ። የምግብ አዳራሽ ሪጉላርሊ ምግብ ያዘጋጃል። የተቀመጡ የምግብ አይነቶች አሉ፣ በዛ መልክ ይቀርብልናል። እኛ ደግሞ ተጨማሪ ነገር ካሰብን ቅድም ባልኩሽ ሰዓት ወጥተን መግዛት እንችላለን። ካልሆነ ደግሞ ካፌ አለ። ካፌያችን ላይ ደግሞ የምንፈልገው ነገር መጠቀም እንችላለን። ምግቡ ጥሩ ነው ግን ያው ያለው ኳሊቲው ምናምን ኳሊቲው ያ አሁን ባለንበት ሁኔታ ላይ አሪፍ ላይ የተዘጋጀ ነው። ያ በጣም ደስ ይላል። ያው ደግሞ ዝግጅት እያረግሽ ነው ለፈተና ያገኘውሽና እንዴት ነው ዝግጅት? እስቲ ደግሞ ስለሱ ትንሽ። ኦኬ ዝግጅት እዚህ ግቢ በጣም ደስ ይላል። ማለት ስታነቢ አትሰላችም፣ ንቁም ያረግሽ አካል አለ አጠገብሽ ላይ። እኔ መድከም ካለብኝ እንዳልደክም ያደርገኝ አካል አለ ማለት እያነበብሽ አንዳንዴ ሰውነሽ ትደክሚያለሽ፣ ደግሞ መዘናጋት ሊኖር ይችላል። ግን አጠገብሽ ላይ ያለው ሰው ሲያነብ ከምንም በላይ ንቁ ያደርግሻል። እዚህ ላይብራሪዎች ሙሉ ናቸው፣ ሁሌም ተማሪ ይጠቀማቸዋል። የተለያዩ ላይብራሪዎች አሉ። የሴቶች ለየብቻ አለ፣ የሁሉም የጋራ አለ። ደግሞ ለ12ቶች ብቻ ተብሎ ደግሞ ስፔስ አለን። ሶ የተለያዩ መገልገያ ቦታዎች አሉ እና የትኛውም ጋር በነፃነት ማንበብ ትችያለሽ። ሪፈር ማድረግ የምትችያቸው ነገሮች አሉ። ስለዚህ እዚህ ግቢ ከምንም በጣም ለኔ ሌክዠሪየስ እንዲሆን ያደረገው ነገር ምንድነው? ሁኔታው ነው። እነኚህ የመጽሐፍ ማግኛ መንገዶች ደግሞ የጥናት ቦታዎች በጣም ምቹ ናቸው። ያም ነገር ደግሞ ለ12ኛ ክፍል ተማሪ በጣም ነፃነት እንዲኖረን አድርጓል። ከምንም እኔ እዚህ እንዳነብ እዚህ መግባት በየምን ማመሰግነው ነገር ወይም ደግሞ እዚህ እንደሆን በጣም የወደድኩበት ነገር ምንድነው? የጥናቱ ሁኔታ ነው ማለት ነው። ስለዚህ ምን የመሆን እቅድ አለሽ ወይም ህልምሽ ማለት ነው? አሁን ክሊርሊ እንደዚህ ብዬ መግለጽ አልችልም። ምክንያቱም አንዳንዴ ፓሽኖችን ከፕሪፈረንስሽ ጋር ነውና አንቺ በደም ማድረግ የምትችው ነገር ማለትም በደም መረዳት የምትችው ነገር ነው የምትወጁ ሰው ሜቢ ወደዛ ዘነብላለሁ ብዬ አስባለሁ። ግን እስቲ we will see
ስለዚህ ፈተናም ደርሷል እንግዲህ የጥናት ጊዜሽን ተሳምቼ ነው እንደምን የሚያገኘውሽ ችግር የለውም እና በጣም ነው መሰግነው መልካም እድል እሺ እሺ ተመልካቾቻችን ያው አሁን ላይብረሪ ውስጥ ነው ያለነው እንግዲህ ላይብረሪ ውስጥ ደግሞ ያሉ መጻፍቶች እንደሚመስሉ እዚህ ያሉ መጻፍቶች በልገሳ ነው ወይ የመጡት ከተለያዩ ሰዎች ማለት ነው ወንበሮቹ ላይብረሪው የተደራጀበትን ሁኔታ ይነግሩናል ማለት ነው ያው ላይብረሪ የተቋቋመው ያው የተቋሙ በአጠቃላይ የተቋቋመው በማህበረሰብ እና በመንግስት ድጋፍ የተቋቋመ ተቋም ነው ከዚሁ አንፃር እንግዲህ ላይብረሪው ሲደራጅ የህዝብም የመንግስትም እጅ ያለበት ነው በተለይ ግለሰቦች ከፍተኛ አስተዋጽኦ ያደረጉበት ሁኔታ ነው በዚህ ላይብረሪ የሚታየው ቀደም ሲል በመጀመሪያ ጊዜ አንድ ግለሰብ ነበር መጽሐፍት ልገሳ በማድረግ ያስጀመረው ከዛ በኋላ ግን ልማት ማህበሩም በሚችለው ሁሉ አስፈላጊውን መጽሐፍ ተለይቶ ወቅታዊ የሆኑትን መጽሐፍ በማጥናት እንዲገባ ተደርገዋል ሁለተኛ ደግሞ ዲስኮጎ ቻሌንጅ በሚል ዩኒቨርሲቲ ላይ ያሉት እነ ዶክተር ደምብሎ በመተባበር ሌሎችንም በማስተባበር በርካታ ያሉ መጽሐፍቶችን ሼልፎችን ወንበሮችን ጠረጴዛዎችን በማስገባት መጀመሪያ ከነበረው አሁን በተሻለ ሁኔታ የተደራጀበት ሁኔታ ነው ያለው መጽሐፍቱ ለዚህ ግቢ ተማሪዎች በቂ ነው በሚያስብል ደረጃ ላይ የተደራጀ ነው በእያንዳንዳቸው ሌቨል የተደራጀ ስለሆነ ከ9ኛ እስከ 12ኛ ክፍል ያሉትን ተማሪዎች በበቂ ሁኔታ ሊያስተናግድ በሚችል መልኩ የተደራጀ ነው አሁን ተማሪዎቹ እዚህ ያድራሉም ይውላሉም አይደለ ያው ያዳሪ ስለሆነ ላይብረሪውስ አገልግሎት የሚሰጠው እስከ ምን ሰዓት ድረስ ነው አገልግሎት አሰጣጡ እንዴት ነው መልካም ላይብረሪው ያው ማታም ቀንም አገልግሎት ይሰጣል ያው 24 ሰዓት ማለት ነው እንግዲህ ልጆች ክላስ በሚሆኑበት ጊዜ ብቻ ያው ክላስን ይጠቀማሉ ከዛ ውጪ ምሳ ሰዓትንም ጭምር የመጠቀም ሁኔታዎች አሉና ይሄን ያው ባለሙያዎቹ በመፈራረቅ ልጆችን ሙሉ በሙሉ የሚያስተናግዱበትና ሌሊቱን ሙሉ በሙሉ የሚጠቀሙ ተማሪዎች አሉ በነገራችን ላይ በጣም ለየት የሚያደርገው ልክ እንደ ዩኒቨርሲቲ ተማሪዎች እዚሁ የሚያንቀላፉ መጨረሻ ማለት ነውና በጣም በሚያሳዝን ሁኔታ ሌሊቱን ቁጭ ብለው የሚያድሩ ተማሪዎች ያሉ በመሆናቸው እኛም በዛ ልክ ባለሙያዎቹ እንቅልፋቸውን አጥተው ቁጭ ብለው የሚያስተናግዱና ተማሪዎቹ ደግሞ በደንብ በኢንተረስት እየተከታተሉ ያሉ መሆኑን ነው የምናየው ላይብረሪው አሁን እንደማየው በደንብ የተገነባ ነው ወንበሮች ጠረጴዛዎቹ መጽሐፍቶች በደንብ የተሟሉለት ነውና ይሄ እንግዲህ የመንግስትም የህብረተሰብም ተሳትፎ እጅ ያለበት ነገር ነውና ይሄ ነገር እንዲቀጥልሳ እንደው የሚያስተላልፉት መልእክት ካለ ብዬ መልካም ማስተላለፍ የሚፈልጋቸው ነገሮች አሉ በርግጥ በጃፓን ኤምባሲ ነው ህንጻው የተገነባው ከዛ ቀጥሎ ቅድም ባልኩት መልኩ በተለይ የዩኒቨርሲቲ እነ ዶክተር ደምብሎ ዲስኮጎ ቻሌንጅ በሚል መጽሐፍትን በማፈላለግ ቅድም ያልኳቸውን ሼልፍ ጠረጴዛ ወንበሮችን በደንብ ለማደራጀት ጥረት አድርገዋል አሁንም ቢሆን በዚህ ማብቃት የሌለበት ስለሆነ የተማሪም ቁጥር በየአመቱ እየጨመረ ያለ ስለሆነ በርካታ መጽሐፍትን ማግኘት አለብን ወደ ዲጂታል መቀየር አለብን ከዚህ በተሻለ መልኩ ኤክሰለንስ ስኩል ስለሆነ ቦርዲንግም ነው የሚያድሩ ተማሪዎች ያሉበት ነው በብዙ መልኩ ፋሲሊቲያቸው የተሻለ መሆን ስላለበት የትኛውም ማህበረሰብ ትምህርት ወዳድ በሃርድ ኮፒም ይሁን በሶፍት ኮፒም ይሁን በገንዘብም ይሁን እጁ ላይ ባለውም ነገር ቢሆን እነዚህን ተማሪዎች ቢደግፍ እውነት ለመናገር እንዲህ አነባለሁ በዚህ ዘመን ላይ አነባለሁ እማራለሁ እለወጣለሁ የሚለውን ተማሪ ከየትኛውም ፕሮጀክት በላይ መታየት ያለበት ፕሮጀክት ነውና የትኛውም ማህበረሰብ ውጪም ሀገር ውስጥም ያሉ ሰዎች እነዚህን ተማሪዎች ቢያግዟቸው በጣም እጅግ ውጤታማ መሆን እንደሚቻል አይተናል ያው ይሄ የመማሪያ ህንጻ ነው ለመምህራን የሚሆኑ አንዳንድ ዲፓርትመንት የሚሆኑ ወደ 8 የሚሆኑ ራሱን የቻሉ ክላሶች አሉት ከዛ ውጪ የተቀሩት 40 የሚሆኑ የመማሪያ ክላሶች ስታንዳርዱን የጠበቀ እንግዲህ ለየት የሚያደርገው አንዱ ጋር ሆኖ ሁሉንም መቆጣጠር በሚቻልበት ሁኔታ የተሰራበትና ፕላስ 3 ነው ስለዚህ ለተማሪ ለመማር ማስተማር በጣም ምቹ ሁኔታዎች ለደህንነታቸውም ጥሩ ሁኔታ የታጠረ የተከለለ በመስታወትም የፀሐይ ጨረርም እንዳይገባ በቀለም የመስታወት እንትን በቀለም የተሸፈነ እና ለመማር ማስተማር በጣም እጅግ ምቹ የሆነበት ሁኔታ ነው ያለው መምህራን አይቸጋገሩም ከአንዱ ወደ አንዱ በቀላሉ እየተመላለሱ ማስተማር የሚችሉበት ሁኔታ ነው ያለው ተማሪዎችንም ሲወጡ ሲገቡ በቀላሉ መቆጣጠር በሚቻልበት ሁኔታ ላይ የተደራጀ ነው
ዶርሚተሪዎችም አሉ አይደል? ዶርሚተሪዎች አሁን ለጊዜው ሴቶች እዚህ ጋር ነው ያሉት። ላይብረሪ የሁሉም ተማሪ እዛ አለ። ይሄ ደግሞ ሴት ተማሪዎች በተለይ ሌሊት ወጥተው እንዳይቸጋገሩ ከዚሁ ከሚያድሩበት አካባቢ ወጣ ብሎ ማጥናት እንዲችሉ ስፔስ ነው። ለነሱ መጽሐፍ ተደራጅተዋል። በራሳቸው ጊዜ ገብተው የፈለጉትን መጽሐፍ እየወሰዱ ቁጭ ብሎ የሚያጠኑበት በግሩፕም የሚያጠኑበት የሚወያዩበት ቦታ ነው ማለት ነው። አዎ ማታም ደግሞ አንዳንዴ ሲመሽ እንዳይፈሩም እዛ በቃ እዚሁ የሚሆኑትና ወደዛ አይሄዱም። ስለዚህ ለሴት ተማሪዎች ምቹ ሁኔታ ከመፍጠር አንፃር ዶርማቸውም እዚሁ አይደለም? ዶርማቸውም እዚሁ ነው። እዚሁ ዶርሞ ነው። እዚሁ እንትን ይላል። ወደፊት ደግሞ ለወንድ ተማሪዎችም እዛው ባሉበት ራሱ ስፔስ እያንዳንዱ ስፔስ ስላለ እዛው አካባቢ የሚደራጅበት ሁኔታም ይኖራል። የሚታየው የልጅጎጎ ሊቀ ተዳሪ ሁለተኛ ደረጃ ትምህርት ቤት ለጤና ማዕከል ፈርስት ኤድ የሚሰጥበት ማዕከል ነው። እንግዲህ ቢውልዲንጉ እየተጠናቀቀ ነው፣ ግን ለውስጡ የሚያስፈልጉ ማቴሪያሎች ያልተሟሉትና ባለሙያ ያልተመደበበት ነው። ይሄንን ድጋፍ ያው የምንፈልግ ነው የሚሆነው። ያው ይደራጃል የሚል እምነቱ አለ። ህዝብ ባለበት ችግሮች ሊኖሩ ስለሚችሉ ፈርስት ኤድ ተማሪ ሊሰጥ ያስፈልጋል። አካባቢው አንዳንድ ጊዜ የወባም የሌላም ማይጠበቁ ነገሮች ሊገጥሙ ስለሚችሉ ይህን ያው የሚመለከታቸውን አካል ትኩረት በመስጠት እነዚህን ተማሪዎች ማንከባከብም የግድ ስለሆነ በሌላው ሁኔታዎች ሜንታሊም የሚከሰቱ ነገሮች ይኖራሉ። ተማሪ በመጨናነቅ የሚኖራቸው አንዳንድ ነገሮች ይኖራሉና እነዚህ ነገሮች መርዳት የሚችሉ ባለሙያዎች ሊመደቡለት ያስፈልጋል። ሩሙ ግን በዚህ በሚታዩት መልኩ የተሰራና የተገነባ ነው። ያው የጃፓን ኤምባሲ ለልጅጎጎ ትምህርት ቤት ድጋፍ አድርጎ ከሰራ ህንጻ አንዱ ህንጻ ይሄ ነው። ከዋቻ ዩኒቨርሲቲ ጋር በመተባበር ነው የተሰራው። ያው በዚህ ልክ 4 አዳራሾች አሉት። ይሄንን አዳራሽ ለጊዜው ለተማሪ መመገቢያ ነው እየተጠቀምን ያለ ነው። ተማሪዎች ያው በቁጥርም አናሳ ስለነበሩ ወደ 232 ተማሪዎች አሁን በእጃችን ላይ ያሉ ተማሪዎች ናቸው። እነዚህን ተማሪዎች ለማስተናገድ ከሰፊው አዳራሽ ይልቅ ይሄኛው ይሻላል በሚል ነውና ያው ተማሪዎቹ ጸዳ ያለ ወንበር ነው ያለው። ጠረጴዛውም ለተማሪዎች የሚመጥን ነው። ለንጽህና ምቹ ሁኔታ ነው ያለው። ሌላው ያው ወለሉም ቢሆን የተሻለ ግድግዳውም ጣሪያውም በተሻለ መልኩ የተራጀ ነው። ተማሪዎች እዚህ ጋር 3-3ም 2-2ም እየሆኑ ለየብቻቸው እየሆኑ ቁጭ ብለው የሚመገቡበት ተጫውተው ደስ ብሏቸው እርስ በርሳቸው ሶሻሊ ኮንታክት እያደረጉ እያወሩ እየተጫወቱ እየተመገቡ ነው እና የሚወጡት ደስተኞችም ናቸው። የምግብ አቅርቦቱሳ አሁን ዩኒቨርሲቲ በፕሮግራም ነው ቁርስ ምሳራት ያ ከዛ ሁኔታ እንዴት ነው የምግብ አቅርቦቱ? እዚህም ያለው ያው ምግብ በፕሮግራም ነው የሚቀርበው። ጠዋት ምን መብላት አለባቸው፣ ምሳ ላይ፣ ራት ላይ ፕሮቲን ነክ ነገሮች፣ ካርቦሃይድሬት ምን አለ፣ ቫይታሚን ነክ ነገር ምን አለ የሚሉ ነገሮች አሉ። ቀደም ሲል ሲመሰረት ትንሽ ተማሪዎች ስለነበሩ 45 ተማሪዎች ስለነበሩ በንጹህ ውሃ በሃይላንድ ነበር የጀመሩት። የሚጠጡት በጣም ሃይላንድ ውሃ ነበር ምሳ ቁርስ ራት ሲጠጡ የነበሩት። በተለይ እነዚህ 45 ተማሪዎቹ አሁን የተማሪ ቁጥር እየጨመረ በመጣ ልክ ይሄንን ማስቀጠል አልተቻለምና ይሄንን ለማድረግ ያው ንጹህ ውሃ ከሆሳናም ተቀጥቶ የሚመጣበት ሁኔታ ያም ተለይቶ ንጹህ ውሃ ካለበት ቦታ ከልማት ማህበሩም ከውሃ ልማትም ተለይቶ የሚመጣበት ሁኔታ አለ። እዚህ ውሃ በሚለቀቅበት ጊዜ ደግሞ ከዚህ ይቀዳል። ምግቡ እስካሁን ድረስ ያው በራሳችን ለመጀመር ነበር ጥረት ስናደርግ የቆየ ነው። ነገር ግን እስካሁን ድረስ መቀጠል አልቻልንም። በግቢው ለማደራጀት ያው የምግብ ሴኩሪቲም ደህንነቱ ምኑ መጠበቅ እንዳለበት እናምናለን። ነገር ግን ቅድም ምንላቸው የማብራት ችግር የውሃ ችግር እንዴት አድርገን ነው ያ በሌለበት እዚህ ጋር ምግብ በጣም ከባድ እንዴት ተደርጎ ስለዚህ ምንም የምናደርግበት አማራጭ ስለሌለን አሁንም የምግቡ ስርዓት ያው አውትሶርስ እየተደረገ ነው ያለው። ከውጭ ነው ምግብ ከውጭ ነው የሚገባው ማለት ሆቴል ላይ ተዘጋጅቶ የተዘጋጀው ምግብ በእርግጥ ክትትል ይደረጋል። ደህንነት ክፍሎች አሉ፣ አድሚን ፓርት አለ፣ አስተናጋጆች አሉ፣ ዶርሚተሪዎች አሉ፣ ርዕሰ መምህራን ስራ አስኪያጅ አለ፣ ልማት ማህበሩ አለ። ሁሉም የየድርሻውን ስራ ተከፋፍለው ክትትል ያደርጋል። እዛ የተዘጋጀው ምግብ ለተማሪዎቹ በሰዓቱ በፕሮግራሙ ይመጣል። ተማሪዎቹ ይሄን ይጠቀማሉ። ግን በቂ ነው ማለት አንችልም። በቂም ነው በዛ ላይ ደግሞ እንትንም ነው እንጂ የሆነ ኮስቲም ሊሆን ይችላል እና ብዙ ነገሮች ሊኖሩት ይችላሉ። እኛ አማራጭ ነው ብለና የመጀመሪያ አማራጭ እዚህ ተዘጋጅቶ ተማሪው ጠግቦ መብላት አለበት የሚል ነገር ነው። ለነዚህ ተማሪ ያው ውሃም ምግቡም የትኛውም ነገር ያው የተሻለ መሆን እንዳለበት ማንም ሰው ይረዳል። ለማንም ሰው ግልጽ ነው። በዛ ልክ እናስባለን፣ ግን በዛ ልክ መፈጸም ግን አልቻልንም።
በዋናነት በመሰረታዊ ችግራችን ምንድነው የማብራትና የውሃ ችግር ነው። እንግዲህ ይሄ ችግር በጣም ሁሉም ነገር ላይ ይሄ ችግር ነው የሚንጸባረቀው። ላይብራሪው የልጆቹ ማደሪያም ላይ ያየሁት በተለይ አጥንቶ ሻወር ካልገባ ስፖርት እንትን ብሎ ሻወር ካልገባ ሴት ተማሪዎች አሉ የራሳቸውን ንጽህና ሙሉ በሙሉ መጠበቅ ካልቻሉ አስተምረናል የሚለውን እንዳለ ውድቅ ሊያደርግብን የሚችልበት ሁኔታ ነው ያለውና በጣም እኛን በጣም በቃ ሞራላችን የሚጎዳ ነገር ቢኖር የውሃ ችግር በተለይ እዚህ ቢቆፈር ውሃ ያለበት ነው። ውሃ ያለበት ነው። ከከተማም ደግሞ ጨምሮ ኢንቹን ከፍ በማድረግ ውሃ በደንብ አድርጎ ቢሳብ ወይም ለዚህ ተማሪ ተብሎ ተጨማሪ ነገር ቢደረግላቸው ምንም ማለት አይደለም። ስለዚህ ለነዚህ ተማሪ ልዩ ትኩረት ማድረግ እንዳለበት የሚሰማ አመራር ሁሉ በደንብ መስማት አለበት የሚል እምነት አለኝ። ለምን ትውልድ ደግሞ የተለየ ነው። ይሄ ስፔሻል ማለት የሚቻለው በቃ ለሀገርም ስፔሻል ነው፣ ለሀዲያ ህዝብ ስፔሻል ነው፣ ለዓለምም ስፔሻል ተማሪ በጣም የሚደንቅ እኮ ነው። እንደ ሀገር ራሱ እኮ በጣም ትንሽ ሰው ነው አይደል ኢንትራንስ ያለፈው እና ይሄኛው ትምህርትን ሙሉ በሙሉ አሳልፏል። ይሄ በጣም የሚደንቅ ነገር ነው በጣም። ስለዚህ የዚህ ሙሉ በሙሉ ማሳለፉን እድል ከፍ ለማድረግ እኛ 100 ከምንቀበል 200 አድርገን ብንቀበል ሁሉም ማህበረሰብ ይጠቀማል። ሁሉንም አካባቢ በትምህርት እንደርሳለን። ደግሞ ወደ 600 ከፍ ከዛም በላይ ከፍ ማድረግ ይቻላል። እስከ ጥግ ድረስ ማድረስ ይቻላል። በሁሉም ትምህርት 100 እንዲያገኝ ማድረግ ይቻላል። ቅድም እንዳያችሁት በኬሚስትሪ በፊዚክስ 100 ካገኘ በአፕቲቲዩድም በእንግሊዝኛም በሌላም ትምህርት ላይ 100 ማገኝበት ምክንያት የለምና በዛ ደረጃ መስራት እንደምንችል ደግሞ አይተናል፣ አረጋግጠናል። 2-3 ጊዜ ካረጋገጥን እኛ ደግሞ አስቀድመንም እናረጋግጠው ከዛ በመጣ ውጤት ሳይሆን እዚሁ ነው የሚያልቀው። መጀመሪያ ነው ያለው ተማሪ መጀመሪያ ውጤቱን የሚያስመዘግበው ፕላን አለው። ቅድም ያያችሁት 558 የሰራው ተማሪ 560 ነው ፕላን ያደረገው። ሁለት ነው ሚስ ያደረገው። አንዳንድ ተማሪዎች አሁን ስንገመግም 15 ተማሪ ፕላን ካደረገው በላይ አግኝተዋል። 8 ተማሪዎች በፕላን አካባቢ 1 እና 2 ማርክ ልዩነት በማድረግ የተቀሩት ትንሽ ተማሪዎች ናቸው ከፕላናቸው ዝቅ ያሉት እና መጀመሪያም ይለያሉ፣ በደረጃ ይለያያሉና ያ በተለያየ ጊዜ ሞዴል ፈተና ይሰጣል። ሞዴል ፈተናው በጣም ጥራት ተጠብቆ ነው ያን ሰፋ አድርገን ስላላወራን እንጂ ዝም ብሎ አይደለም መማር ማስተማሩ በጣም ሲሪየስ ነው ክትትል የሚደረገው። ውጤታቸው እያንዳንዱ ተማሪ ውጤት ይታያል። ተማሪ ደግሞ ለውጤት ብሎ ይሰራል። አንድ ጥያቄ መምህር ማይሆን ጥያቄ ማዘጋጀት አይችልም። ተማሪ በራሱ ጊዜ መምህሩ ከዚህ ከሪቪው ኤክሰርሳይዝ ያመጣው ነው የሚለው። ስለዚህ መምህሩ በጥንቃቄ ነው በጣም በጥንቃቄ ነው መምህሩን ራሱ ያፋጥጣል በጣም እንፈትኑት። ስለዚህ መምህሩ ከተማሪው በላይ የሚያጠናበትና የሚያነብበት ግራውንድ ነው ያለው። እንግዲህ ለነዚህ ተማሪዎች ነው ለምንድን ነው ለነዚህ ተማሪ ሁሉም ሰው እጁን ማይዘረጋበት ሁሉም ሰው እኛ ቅድም እንዳልነው እኔ አሁን 5 ዓመት እዚህ ጋር ቆይቻለሁ። ራበኝ ጠማኝ ምን ብዬ አላቅም። ጠዋት ቁርሴን አልበላም። በቃ ምን ብዬ ምናልባት ምሳ ሰዓት ላይ ቢገናኝ ነው ከቤተሰቦቼ ጋር ማነው ራስ ሰዓት ላይ ምሳም ሰዓት እዚህ ሙሉ ህይወቴን እዚህ ነው የሚያሳልፈው። ስለዚህ አሁን እንደምታዩት አካባቢው ገና ምድረ በዳ ነው ያለማ ነው። በዚህ አይነት ሁኔታ ላይ አፋችን ደርቆ ነው የሚለው። ግን ኮሚትመንታችን ይሄን ማስጨበጥ አለብን። ህዝቡ ውጤት አይቶ ይመጣል፣ ከኛ ጋር ይሰራል። የኛ ማህበረሰብ ውጤትን ካየ ይነሳል የሚል እምነቱ ስላለን እስካሁን ድረስ በሞራል በእምነት እየሰራን ነው። ዞሮ ፍሬም እያፈራን ነው። ግን ህዝቡ ማየት አለበት የሚል አሁንም ቅናትም አለብን። ይሄኛው ህንጻ መጠናቀቅ ሲገባው ያልተጠናቀቀ የሴት ተማሪዎች ማደሪያ ነው። ተመሳሳይ ይዘት ያለው ፕላስ 3 ነው። 3 ፍላወር አለው። ከታችኛው ጋር 4 ፍላወር ያለው በጣም በርካታ ተማሪዎችን ልክ እዚህ ጋር የወንዶቹን ባየነው መልክ የተደራጀ ነው። ነገር ግን ለዚህ ኮንትራክተር በቂ ገንዘብ ባለማከፈሉ ምክንያት አቋርጦ ነው የወጣው። መቼ ነው የተጀመረው? የተጀመረው በ2008 ላይ ነው እዚህ መሰረተ ድንጋይ የተተከለው። ከዛ ተከፋፈሉ ለሶስት ኮንትራክተሮች ተከፋፍለው በዚህ በኩል ያለውን ጨርሶ በራሱም ገንዘብ ጨርሶ ምን ብሎ ያው እዳው በኋላ እየተከፈለም ጨርሶ ወጣ። ይሄኛው ደግሞ ሳይጨርስ ያው ቆመ ማለት ነው። እንግዲህ ይሄም ህንጻ እዛ የሚታየውም የአስተዳደር ህንጻ አብሮ ያለውም ያ ላይብረሪ ትልቁ ላይብረሪ ለወደፊት ዋናው ላይብረሪ የሚባለው እሱ ነው። ያም እንግዲህ ሳያልቅ ያለበት ሁኔታ ቅድም ስናወራ የነበረው እንደዚህ ሆኖ ሳያልቅ ይስል የነበረው እንደዚህ ነው። አሁን ሲጠናቀቅ እኮ የሚቀበለው የተማሪ ቁጥርም ይጨምራል አብሮ አይደል? በቃ ይሄ እስከ 1200 ተማሪዎችን ተቀብሎ ማስተናገድ ይችላል። በጣም ትልቅ አቅም ነው የሚፈጥረው። ለዚህ ነው አሁን እኛ አንደኛ ይሄ የተሰራው ህንጻ ዌስቴጅ ነው፣ ዝም ብሎ ነው የሚቀመጠው። ስለዚህ ህንጻው እስካለ ድረስ የሰው ኃይል እስካለ ድረስ መስራት ስንችል ለምን አንሰራም ብለን ይሄ በበጀት እንድንደገፍ ይሄን ያህል የምንጮህ ጩኸታችን። መምህራኖቹ አሁን ሲመጡ ማለት ነው እዚህ ልክ እንደ ተማሪዎቹ ውለው ነው የሚሄዱት አይደል? እና ቦታው ትንሽ ከከተማ ወጣ ያለ ነው
እና ለመምህራኖቹሳ ከደሞዝ ባሻገር ያው አለ አይደለ የሚደረግላቸው ሌሎች አስፈላጊ ሆኑ ነገሮች ይደረግላቸዋል ወይ ለመምህራኖቹ? ያ መምህራኖቹ በርግጥ ከከተማ የሚመጡ አሉ። ያው ከተለያየ ዞን ከወረዳችንም ጥግ ካሉት አካባቢ ከከተማ ውስጥ ተመልምለው ነው ወደዚህ መጡትና እነዚህ መምህራን ቤታቸውን ለቀው ነው የሚወጡት። ጠዋት ቁርስ ሳይበሉ የሚገቡበትም ሁኔታ አለ። ምሳ ሰዓት እዚህ መቆየት እድልም አለ። ነገር ግን ያው እነሱን ሰፖርት ለማድረግ በክፍለ ጊዜ ቶፕ አፕ ይከፈላቸዋል። በተለይ ቋሚ ትውስት የሚባል አለ። መጥተው ደሞዛቸው በወረዳ ደረጃ እየተከፈለ ከተማ አስተዳደር ስር ሆኖ እየተከፈለ እዚህ ደግሞ ሙሉ ጊዜያቸውን ሰጥተው የሚሰሩ መምህራን በክፍለ ጊዜ 150 ብር ማባርታቻ ይከፈላቸዋል። ያው ያ የሚታየው ቀይ ጣሪያ ያለው ህንጻ ለኪችን ምግብ ማብሰያ ተብሎ በጣም በጥሩ ሁኔታ ተደራጅቶ የተሰራ ነው። ማብሰያ ቦታዎች አሉት። ለሳኒቴሽን የሚያስፈልጉ ነገሮች ሲንኮች የተደራጁለት ነው። ነገር ግን አሁንም ሙሉ በሙሉ አገልግሎት እንዳይሰጥና ምግብ በዚህ ቦታ ማገልገል እንዳንችል የማብራት አቅምና የውሃ ችግር የምንላቸው በተደጋጋሚ የምናነሳቸው ችግሮች አሁንም ያው ምግብ ከውጪ እንዲመጣ እያደረገ ነው ያለው። ማብሰል አልተቻለም። ማብራት በሌለበት ማብሰል አይቻልም። ውሃ በሌለበት ማብሰል አይቻልም። እነዚህ ችግሮች ያው ሊፈቱ የሚችሉ ያልተፈቱ ችግሮች ናቸው። ቀላል ችግሮች ናቸው። የሚበልጠው ችግር ተፈቷል። ቤት ካለ ቢውልዲንግ አለ ማለት ትልቁ ችግር ነው። ይሄ ተፈቶ እነዛን ነገሮች ማስተካከል የሚከብድ አይደለም። በአንድ አመት ማስተካከል የሚቻሉ ነገሮች ናቸው። ግን እኛ እስከ 5 አመት ያው 6ኛ አመት ይዘናል። ስለዚህ ትኩረት ሊሰጥበት ይገባል ብለን ደጋግመን የምናወራው ለዚህ ነው። ቤት አለን መቀጠልና ማስተካከል። አብዛኞቹ እንኳን እዚህ ውስጥ አገልግሎት እየሰጡ አይደለም። በትንሽ ህንጻ ላይ ነው ስራ እየተሰራ ያለው። ይሄ ነው እንግዲህ ያ ምክንያቱ በግልጽ ጎልቶ የሚታየው የማብራትና የውሃ ችግር ነው ማለት የወንድ ተማሪዎች ማደሪያ ነው። የወንድ ተማሪዎች ማደሪያ ነው። ሙሉ ህንጻ ፕላስ 3 ነው። በጣም በንጽህና የተሰራ በጥሩ ጥራት የተሰራ ለሁለት ተማሪ ለአራት ተማሪ ማሳደር የሚችል ቤቶች ያሉበት ነው። ጥሩ ንጽህና ያላቸው ሽንት ቤት ሻወር ጭምር ያለበት ነው። ስፔስ ጭምር ቴሌቪዥን ማየት የሚችሉበት የሚዝናኑበት መወያያ ማረፊያ ሆኖ የሚያገለግሉ ቦታዎችም ጭምር ያሉበት ነው። Los isandi o ullena doleim kotte yadaranim sarayyan atantresane los isandi o ullena doleim kotte eyadiyosi isopeosi anol mikina isoperichina eyadiyosi isopeosi anol mikina isoperichina የቤተ መጻሕፍትና አድሚን ፋይናንስንም ጭምር ያስተዳደር ህንጻ ተብሎ የሚታሰብ ህንጻ ነው። 3 ወለል አለው ከታች ጋር ከላይ 2 አለው። ይሄ አሰራሩ ጥሩ ተደራጅቶ ተሰርቶ ነበር። ግን አሁን ያለው ሁኔታ በጣም አሳሳቢ ሁኔታ ላይ ያለበት ሁኔታ ነው። ተቋሙ ሲመሰረት ቀድሞ መሰረት ያለበት ቀድሞ መሰራት ያለበት ቀድሞ የተጀመረ ነው። እንደ ትምህርት ቂሚያ ሊሰጠው የሚገባ ነው። ምክንያቱም ቢሮ የሳምብር ቢሮ በሌለበት የስራ አስካጅ ቢሮ በሌለበት ሌላው ስራ መስራት አይቻልም። እኛ አሁን በተማሪ መማሪያዎች ላይ ነው ያለነውና ይሄ ሊጎበኝ ለሚመጣው ለስራ ምቹነት ራሱ በተመቻቸ ሁኔታ ለመስራት በጣም እንቅፋት እየሆነ ያለበት ሁኔታ ነው ያለው። ፋይናንስ ሲደራጅ እዚሁ ነው መስራት የሚቻለው። የተማሪ ካውንስል እዚሁ ነው የሚሆነው። ስራ አስካጅ እዚሁ ነው። ሳምብሩ እዚሁ ነው። አስተዳደሩ እዚሁ ነው። ተማሪ ሁሉን ነገር ያካተተ ህንጻ ነው። ነገር ግን ተሰርቶ አሁን 3ኛ ዙር ነው ይሄ እንጨት እየፈረሰ ያለው። አሁን ኮንትራክተሩ ጨርሶ መጨረሻ ደረጃ ላይ ከደረሰ በኋላ ጥቂት ነገሮች ሲቀሩት የተወሰነ ገንዘብ ባለመከፈሉ ምክንያት የቆመ ህንጻ ነው። ስለዚህ ይሄ ህንጻ ደግሞ በጣም እየተጎዳ ያለበትን ብዙ ጊዜ ቋሚ ኮሚቴም የዞኑ መጥቶ አይቷል። ሌሎችም መጥቶ የጎበኙበት ሁኔታ አለ። አሁን ግን ባለበት ሁኔታ እንደገና ሪቢልዲንግ በሚያስፈልግበት ደረጃ ላይ እየሄደ ነው ያለው። ስለዚህ ለዚህ ነው ይሄ ህንጻ ትልቅ ሀብት የፈሰሰበት ስለሆነ ጊዜ ሳይሰጠው ተገቢ ባጀት ተመድቦለት በአስቸኳይ ተሰርቶ ወደ ስራ መምጣት አለ። በየዞኑ አቅም እናቃለን። ግን ከየትኛው ትኩረት ሊሰጥ
የሚጎዳ ነገር ስለሆነ ማለት ነው የሚጎዳ ነገር ስለሆነ ደግሞ አገልግሎት ሊሰጥ የሚችል ይሄ አገልግሎት ለመስጠት ይሄ ባለመጠናቀቁ አይደለ ህንጻው ተበታትነው እኮ ነው ያሉት ቢሮዎቹ አሁን አንተን ያገኘውበት እሳቸውን ያገኘውበት ሌሎቹን ያገኘውባቸው የተለያየ ቦታ ነው አንድ ላይ መሆን ሲገባቸው ይሄ ባለመጠናቀቁ ነው ተበታተነ በትክክል እና ይሄን ሁሉ ያያደረገ ያለው በዚህ ሁሉ ነገር ተናቦ እዚህ ተቀናይቶ መስራት የሚቻለው ነገር በመበታተን ምክንያት ያው ጊዜን የማባከን ነገር ጉልበትን የማባከን ነገር ቀርቦ ተወያይቶ ነገሮችን በአጭር ጊዜ ለመፍታት እድል የሚያሳጣበት ሁኔታዎች ሰፊ ናቸውና እውነት ትኩረት ሊደረግበት የሚችል ይሄ ላይብረሪ ራሱ በጣም ሰፊ ነው አልቆለታል እንግዲህ የቀረው ነገር ጨርሶ ተማሪ በደንብ እንዲማር ማረክ ሲቻል አፋፍ ላይ ደርሶ የቆመበት ነገር ስለሆነ ልዩ ትኩረት የሚሻ ነው ያኛለው ለዚህ ነው የምናየው ህንጻ የላብራቶሪ ህንጻ ነው ላብራቶሪ በተለይ የሶስቱም ላብራቶሪ ያለበት ነው የባዮሎጂ የኬሚስትሪ እና የፊዚክስ ላብራቶሪዎች ሶስቱም እዚህ ያሉ በተጨማሪ ደግሞ የንብረት ክፍል ዋና አስተዳደር ወይ ኦፊሰር አንድ ላይ ሆኖ ይቆጣጠራል ያ ሁሉንም የንብረት ክፍሎችን እዚህ መዝግቦ ይይዛል እሺ እንግዲህ ተመልካቾቼ ዛሬ በልሽጎጎ አዳሪ ትምህርት ቤት ተገኝቼ ያደረኩት ጉብኝት ይሄን ይመስል ነበር እንግዲህ ትምህርት ቤቱ በጣም የሚደነቅ በጣም ተማሪዎችን ከአመት እስከ በየአመቱ ያሳለፈ ያለ በርካታ ተማሪዎችን ማለት ነው እና እንግዲህ ካስፈተናቸው ተማሪዎች ሁሉንም በሚደንቅ ሁኔታ ያሳለፈ እዚህ የደረሰ ትምህርት ቤት ነው ከተቋቋመበት ጊዜ አንስቶም እንግዲህ በጣም እየሰራለ ትምህርት ቤት ነው በትምህርት ጥራት ላይ ማለት ነው በጣም ሊደገፍ የሚገባ ትምህርት ቤት ነው እንደተመለከታችሁት ግቢው በጣም ሰፊ ነው ሰፊ ከመሆኑን ባሻገር ደግሞ የተበታተነ ነገር አለ ያልተሰራ ነገር አለ አብዛኞቹ ህንጻዎች እንግዲህ ተጀምረው በጣም ብዙ ሀብት ፈሶባቸው ግን ደግሞ ሳይጠናቀቁ ቀርተዋል እንደዛም ሆኖ እንግዲህ ተማሪዎች ላይ ይበል የሚያሰኝ ተጽኖ እያሳደረ የሚገኝ በጣም ብዙ በእውቀት የበለጸጉ ተማሪዎችን ያበቃ ያለ ትምህርት ቤት ነው ከዚህም በላይ መደገፍ አለበት ብዬ አስባለሁ እና ስለዚህ ያው ሁላችንም በያለንበት የራሳችንን ኃላፊነት እንድንወጣ በአክብሮት እጋብዛችኋለሁ ማለት ነው እንግዲህ የሃዲያ ሚዲያ ኔትወርክ እንደዚህ አይነት ስራዎችን እየሰራን እንቀጥላለን ማለት ነው እንግዲህ የሃዲያ ባህልን ከማስተዋወቅም ባሻገር ደግሞ መሰራት ያለባቸውንም ነገሮች ደግሞ ጠቆም እያደረግንም እናልፍ ይሆናል ማለት ነው ስለዚህ እናንተም ይሄንን ነገር እንድትደግፉ በአክብሮት ተጋብዛለሁኝ ሼር ብታደርጉ በጣም ብዙ ሰዎች ጋር ይደርሳል እና ላይክ ብታደርጉም እንደዛው ኮሜንት ብታደርጉም በጣም ብዙ ሰዎች ጋር የመድረስ አቅም ይኖራል ማለት ነው ስለዚህ ያው ሼር ላይክ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግም ደግሞ ሃዲያ ሚዲያ ኔትወርክን እንድትደግፉ ስል በአክብሮት ተጋብዛችኋለሁ ማለት ነው ያው የዛሬ ቆይታ ይሄን ይመስል ነበር ሌላ ጊዜ ደግሞ በሌላ ዝግጅት እስክንገናኝ ድረስ ቸርን ሰንብት ቻው Los isanti o ullena doleim botte yadaranim asarayan adjan tresane Los isanti o ullena doleim botte Eyariyosi isopeosi anol mikina isopelichina Eyariyosi isopeosi anol mikina isopelichina